بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه نخلص النية لله نيتنا لله سبحانه وتعالى لنا درسه وسلم مرحبا كسدسة محاضرة عندك فلن آية نجنها لن مالتنا ببالفو كفلاتين الله سبحانه وتعالى أكل عندما يمثل كأكلنته تتررم هنون እንዲሁም ከአካል ባህሪያቶች የተጠራራ መሆኑን እያየን ቆይታ አድርገን ነበረ። እና ኢማሙ ሰጃድም የተናገሩት ነገር ስለ አላሁ ሱብሓነሁ ወተዓላ ተከሰተ አድርገን ነበረ። ኢማሙ ሰጃድ እንደሚታወቀው ዘይኑል ዓቢዲን በማለት እናውቃቸው፣ ዓሊ ኢብኑ ሁሰይን ኢብኑ ዓሊ ኢብኑ አቢ ጣሊብ በማለት እናውቃቸው ማለት ነው። እሳቸው ሱሒፈቱ ሰጃዲያ የሚለው ኪታባቸው ላይ ስለ አላሁ ሱብሓነሁ ወተዓላ የተናገሩት ነገር አለ። ያንን አስቀምጠን ነበረ። እሳቸውም ትላልቅ ታቢዒዎች ውስጥ አንዱ ናቸው። የመጀመሪያው ቀርነ ላይ የሚገኙ 38ኛው ላይ ተወልደው 95ኛው ሂጅራ ላይ ያለፉ ናቸው። ኢማሙ ሰጃድ የተባሉበት ምክንያቱ ስጁድን የሚያበዙ ዒባዳ የሚያበዙ ስለሆኑ ነው ማለት ነው። እነዚህ ታላቅ ዓሊም ከተናገሩ ነገር ውስጥ እንግዲህ አላሁ ሱብሓነሁ ወተዓላ የጠራ መሆኑን ጠቅሰው ከሱ ውጭ ጌታ የሚመለክ በሐቂቃ የሚገዙት የሆነ ጌታ እንደሌለ ጠቅሰው በስሜት ህዋሳት የሚደረስበት እንዳልሆነ የሚነካ የሚዳሰስ እንዲሁም የሚጨበጥ እንዳልሆነ አላሁ ሱብሓነሁ ወተዓላ ጠቅሰውልን ይገኛሉ። መርሐበን እነዚህ ነጥቦችን ካየን በዛሬው ደርሳችን የምናየው ፈቀውሉና ይሉናል። አላሁ አክበር ፈቀውሉና አላሁ አክበሩ ለይሰ መዕናሁ አነ አላህ ጅስሙን አክበር ሚን ኩሊ ልአጅሳም በል መዕናሁ አነ አላህ አክበሩ ሚን ኩሊ ከቢሪን ቀድረን ወመንዚለተን ወቁወተን ወዕልማ። መርሐበን ምን ይሉናል? ፈቀውሉና ማለታችን ንግግራችን የቱ አላሁ አክበር የሚለው ቃል አላሁ አክበር ስንል ይህ ማለታችን ምን ማለት ነው? ለይሰ መዕናሁ ትርጉሙ አይደለም አነላህ ጅስሙን አክበሩ ሚን ኩሊ ልአጅሳም ማለት አይደለም። ምን ማለት አይደለም? ትልቅ የሆነ አካል ማለት አይደለም። ከአካሎች ሁሉ የሚበልጥ የሆነ ትልቅ አካል ማለት አይደለም። ለይሰ መዕናሁ ማዕናው አይደለም አነላህ ጅስሙን አክበሩ ትልቅ የሆነ አካል የሆነ ነው ማለት አይደለም። ሚን ኩሊ ልአጅሳሚ ከአካሎች ሁሉ ትልቅ የሆነ አካል ነው ማለት አይደለም። አላሁ ሱብሓነሁ ወተዓላ አላሁ አክበር ብሎ ማለት በል መዕናሁ እንግዲያውስ መዕናው ምንድን ነው? ይሄ ከተባለ አነላህ አላህ አክበሩ ሚን ኩሊ ከቢሪን ትልቅ ከሚባል ሁሉ የበለጠ የበላይ ነው ማለት ነው። ቀድረን ወመንዚለተን በደረጃ ወቁወተን በኃይል ወዕልመን በእውቀት ታላቅ ከሚባሉ ነገራቶች ሁሉ የበለጠ የሆነ ጌታ ነው ማለት እንጂ ትልቅ የሆነ አካል ነው ማለት አይደለም። ከአካሎች ሁሉ የበለጠ ትልቅ አካል ማለት ሳይሆን በደረጃ በኃይልና በእውቀቱ አሉ ከሚባሉ ኃያል ናቸው ከሚባሉት ሁሉ የበለጠ የሆነ ጌታ ነው ማለት ነው ማዕናው። ስለዚህ ተክቢራ ስንል አላሁ አክበር ስንል ማዕናውን ልንረዳው የሚገባው በዚህ መልኩ ነው። ቀድረን ወመንዚለተን ወቁወተን ወዕልማ ቀድረን ወመንዚላ አንድ ናቸው። ወቁወተን ወዕልማ በኃይል እንዲሁም በእውቀቱ የበለጠ ታላቅ የሆነ ጌታ ነው ማለት እንጂ በጅስም ሆኖ ትልቅ የሆነ ጅስም ማለት አይደለም የሚለው ተቀምጦልን ይገኛል ማለት ነው። መርሐበን አልአጅሳሙ ዐላ ነውዐይን ወደ ዋና ፓርቲ የገባን ነው። ልብ እንበል። ይህን ነጥብ በደንብ አድርገን እንድንረዳ አስታውሳለሁ። አልአጅሳሙ አካላቶች ጅስም የሚባሉ ነገራቶች ዐላ ነውዐይን ለሁለት ይከፈላሉ። በሁለት አይነት መንገድ ነው የምናያቸው ይሉናል። አንደኛው ምንድነው? ጅስሙን ከሲፉን አንደኛው ጅስሙን ከሲፍ እንለዋለን። ሌላኛው ወጅስሙን ለጢፍ ጅስሙን ለጢፍ እንለዋለን። ሌላኛው ለሁለት ከፈል ጅስሙን ከሲፍ እና ጅስሙን ለጢፍ እንላቸዋለን አሉ። መርሐባ ጅስሙን ከሲፍ ማለት ምን ማለት ነው? ጅስሙን ለጢፍ ማለት ምን ማለት ነው? ወደፊት እንታ فأما الجسم الكثيف ከሲፍ የሆነ አካል የምንለው فهو እሱ ነው ማ يضبط باليد በእጅ የሚጨበጥ የሆነ ነው። አይ يجس የሚጨበጥ ማለት ነው። ከላይ እንዳሰለፍ ነው የሚጨበጥ የሆነ አካል ማለት ነው። ጅስም ከሲፍ ማለት باليد በእጅ የሚጨበጥ የሆነ እኛ እንኳን መጨበጥ ማንችለው ቢሆን መጨበጥ የሚችል የሆነ አካል ከሆነ ጅስሙን ከሲፍ ይባላል ማለት ነው። ለምሳሌ ቢልየዲ በእጅ ከልኢንሳኒ የሰው ልጅ ይመስል የሚጨበጥ የሆነ ነው። ወሸጀሪ ዛፎች ዛፍ ምንድነው? መጨበጥ የሚችል ነው። ወልሐጀሪ ድንጋይን ይመስል ወሰማዋቲ ሰማያቶች እኛ ደርሰን ባንጨበጣቸውም የሚጨበጡ የሆኑ አካሎች ናቸው። ወልአርዲ እንዲሁም መሬትም የሚጨበጥ የሆነ አካል ነው። ወልከዋኪቢ ከዋክብቶችም እንደዚሁ ኮከቦች ጅስመን ከሲፍ ውስጥ የሚመደቡ ናቸው። ወሸምሲ ወልቀመር ፀሐይም እንዲሁም ጨረቃ ማለት ነው ጅስመን ከሲፍ ከሚባሉት ውስጥ
የሚዳስሱ የሚጨበጡ ከሆኑ አካላቶች ውስጥ አንዱ ናቸው ማለት ነው። ማለባ እዚህ ጋር እንግዲህ ጅስም ስንል አካል ስንል ለሁለት ከፍለናል። አንዱ ምንድነው መንካት መዳሰስ የምንችለው የሆነ ጅስሙን ከፊፍ ብለን እንጠራዋለን። ሌላኛው ምንድነው ጅስሙን ለጢፍ ብለን እንጠራዋለን። እሱ ምንድነው ጅስሙን ለጢፍ ብለን ማለት ረቂቅ የሆነ መንካት መዳሰስ መጨበጥ የማንችለው የሆነው ምን እንለዋለን? ጅስሙን ለጢፍ ብለን እንጠራዋለን። ረቂቅ የሆነ እሱ ጅስሙን ለጢፍ ይባላል። ወአማ الجسم اللطيف جسم اللطيف من الأمة فهو السنو ما لا يضبط باليد بأجي يما يتشبت هنا أي لا يجس باليد بأجي يما يتشبت هنا ما كالظلمات جلما مثل جلما ما جبت أنشلم والنور برهان ألا جسمنا جن ما جبت أنشلم مي جبت أيلم والروحي روح نفس من ما إنه روح الجن ما جبت من جلو أيلم جسم لطيف نو والهواء أجر أنجبتهم النزم جسم لطيف نلاجوالن والجن والملائكة جنوچم ملائكة የሚጨበጡ ይሁኑ አካላቶች አይደሉም። ጅስም ለطيف ከምንላቸው ውስጥ የሚቆጠሩ ናቸው ማለት ነው። እዚህ ጋር ጅንና መላእክት ስንል በኺልቃቸው አላህ Subhanahu Wa Ta'ala በፈጠራቸው በአስላቸው ስናያቸው ማለት ነው የሚጨበጡ አይደሉም። ነገር ግን ሙሸከል ይሆናሉ የሚመሰሉበት ሁኔታ አለ። መላእክቶችም በምን የሚመስል ሰይድና ጅብሪል አለይሂ ሰላም በሰው ተመስሎ ይመጣል። በዛን ሰዓት ሳይሆን ጅኖችም እንደዛው የሚመሰሉበት አላቸው። በኺልቃቸው አላህ Subhanahu Wa Ta'ala ሲፈጥራቸው ካፈጣጠራቸው ምንድናቸው በተመሰሉበት ሳይሆን አስላቸው የተፈጠሩበት ፍጥረታቸው ምንድነው ጅስመን ለطيف ናቸው። ለطيف ሆነው ነው የተፈጠሩት የሚጨበጡ አይደሉም ማለት ነው። طيب እነዚህ ሁሉ ምንድናቸው የአላህ Subhanahu Wa Ta'ala ፍጡር ናቸው። የሚዳሰሱትም የማይዳሰሱትም ማለት ነው። እዚህ ጋር ልብ እንበል ويدل على ذلك ወደዚህ ነገር የሚዳሰስም የማይዳሰስም የሚጨበጥ የሆነም አካል እንዳለ የማይጨበጥ የሆነ አካልም እንዳለ እነዚህ ነገር የሚጨበጠውም የማይጨበጠውም ፍጡር መሆናቸውን የሚያመላክተን የሆነ የቁርአን አንቀጽ አለ። አላህ Subhanahu Wa Ta'ala ይሄንን በግልጽ ነግሮናል። ምንን የሚጨበጡ የሚዳሰሱ የሆኑ አካላቶች መኖራቸውን የማይዳሰሱ የሆኑ አካላቶች መኖራቸውን እነሱም ምን መሆናቸው ፍጡሮች መሆናቸውን አላህ Subhanahu Wa Ta'ala ደግሞ በተደጋጋሚ በቁርአን እንደነገረን ፍጡሩን እንደማይመስል ግልጽ በሆነ መልኩ ተነግሮናል። ከዚህ ምንድነው የምንይዘው አላህ Subhanahu Wa Ta'ala የሚዳሰስም አካል የማይዳሰስም አካል እንዳልሆነ የሚዳሰስ አካል አይደለም ስትሉት የማይዳሰስ ነው ማለት ነው የሚልን እንዳይረዳ ሰውየው በግልጽ አድርጎ አላህ Subhanahu Wa Ta'ala አስቀምጦልን ይገኛል። ምን የሚዳሰሱትንም የማይዳሰሱትንም በቁርአን ጠቅሶ እነዛም የአላህ Subhanahu Wa Ta'ala ፍጡር መሆናቸውን ግልጽ አድርጎልናል። የአላህ ፍጡር መሆናቸው ጅስም መሆናቸው ግልጽ ከሆነልን በኋላ አላህ Subhanahu Wa Ta'ala ጅስም እንዳልሆነ ስለተነገረን ይህ ግልጽ በሆነ መልኩ የሚገባን ይሆናል ማለት ነው። መርሐባ እነዚህ ፍጡራኖች ጅስም ለطيف የሚባሉትንም ከፊፍ የሚባሉትንም አላህ Subhanahu Wa Ta'ala እንደፈጠራቸውና እሱ ፍጡራኖቹ እንደማይመስል ግልጽ አድርጎ ከነገረን አያዎች ውስጥ አንዱ ምን ይለናል? قوله تعالى يا الله سبحانه وتعالى ንግግር ነው። ሱረቱል አንዓም ላይ የመጀመሪያው አያ ላይ የተከሰልናል። ምን አለ? الحمد لله الذي خلق السماوات والأرض وجعل الظلمات والنور ثم الذين كفروا بربهم يعدلون الحمد لله ምስጋና ለኔ ገባኝ ማለት ነው። አላህ Subhanahu Wa Ta'ala ራሱን እያመሰገነ ለማን الذي خلق السماوات والأرض ሰማያቶችንና ምድሮችን የፈጠርኩ ለሆንኩት ለኔ ምስጋና የተገባ ይሁን እያለ ነው። እንግዲህ ሱብሃንአላህ ምንን ጠቀሰልን እዚህ ጋር ሰማያቶችንና ምድሮችን። ሰማይን ምድርን የፈጠረው ማን ነው? አላህ Subhanahu Wa Ta'ala ነው። መርሐባ ምንድናቸው ሰማይና ምድሮች ስንል ጅስም አልከፊፍ ናቸው። የሚጨበጡ የሆኑ አካሎች ናቸው። ሁለቶቹን ከጅስም አልከፊፍ ጠቀሰልን። ከፊፍ ከሆኑት ጅስሞች ከሚዳሰሱት ከሚጨበጡት ሰማይና ምድርን ጠቀሰልን። አልሐምዱሊላህ الذي خلق السماوات والأرض ሰማይና ምድርን የፈጠረ ጌታ ለኔ ምስጋና ይገባኝ ብሎ ተከሰለ። መርሐባ وجعل الظلمات والنور ጨለማንና ብርሃንንም አደረኩኝ ይለናል። ማለት ነው ጨለማና ብርሃንንም ፈጠርኩ። ይህ ማለት ነው ቀንና ሌሊትንም የማፈራርቀው እኔ ነኝ ብሎ አላህ Subhanahu Wa Ta'ala በዚህ አያ ይገልጽልናል። ጨለማና ብርሃን ቀንና ሌሊት ማለት ነው። ቀንና ሌሊትን የሚያቀያይራቸው ማነው? አላህ Subhanahu Wa Ta'ala ነው። ከዛ ምን አለን? ثم الذين كفروا بربهم يعدلون
እነዛ የካዱ የሆኑት ካዲዎቹ በአላሁ ስብሓነሁ ወተዓላ የካዱ ኩፍር ላይ የወደቁ የሆኑት ቢረቢሂም ያዕዲሉን በአማልክቶቻቸው ጌታ ብለው በያዟቸው ነገሮች ያዕዲሉን ሱብሓነላህ ከአላሁ ስብሓነሁ ወተዓላ ጋር እኩል በማድረግ ጌቶቻችን ናቸው ፈጣሪዎቻችን ናቸው በማለት ለአላህ የሚገባ የነበረውን አምልኮ ለነሱ ያደርጋሉ አለ። ለማን? ጌቶቻችን ብለው ለያዟቸው አማልክቶቻቸው ማለት ነው። ከዚህ ጋር ምን ይዘው አላሁ ስብሓነሁ ወተዓላ የሚዳሰሱ የሆኑ ሁለት አካሎችን ጠቀሰልን። አሰማዋት ወልአርድ ሰማያቶችና ምድሮችን እነዚህን እንደፈጠራቸው እንዲሁም የማይዳሰሱ የሆኑትን ጠቀሰልን። አዙሉማት ወኑር ጨለማንና ብርሃንን ጠቀሰልን። ቀንና ሌሊት ማለት ነው። የሚያፈራርቀው እሱ አላሁ ስብሓነሁ ወተዓላ ነው። እሺ ሰማይና ምድር ምንድናቸው? የሚዳሰሱ የሆኑ አካሎች ናቸው። ጅስመን ከፊፍ የምንላቸው ማለት ነው። ጨለማና ብርሃንሳ ምንድናቸው? ጅስመን ለጢፍ የምንላቸው ናቸው። የማይዳሰሱ የሆኑ አካሎች ናቸው። ረቂቅ የሆኑ ናቸው። የእነዚህ ሁሉ ፈጣሪ መሆኑን ጠቀሰልን። እሺ ከዚህ ጋር ምንድነው የምንረዳው? በጣም ብዙ ነገሮችን እንይዛለን። ከዚህ ጋር ምንድነው የምንይዘው? አላሁ ስብሓነሁ ወተዓላ የሚዳሰሱ አካሎችን ፈጣሪ መሆኑን የማይዳሰሱ አካሎችን ፈጣሪ መሆኑን ከዚህ ጋር እንይዛለን። በተጨማሪ አላሁ ስብሓነሁ ወተዓላ ፍጡራኖችን እንደማይመስል ተምረናል። ስለዚህ የሚዳሰሱ አካሎችንም እንደማይመስል የማይዳሰሱ አካሎችንም እንደማይመስል ከዚህ ጋር ምንድነው የምንይዘው? የሚዳሰስም ይሁን የማይዳሰስም አካል እንዳልሆነ አላሁ ስብሓነሁ ወተዓላ ከአካልነት ሙሉ በሙሉ የጠራ መሆኑን ከዚህ አያ የምንረዳ ይሆናል ማለት ነው። ففي هذه الآية دليل እዚህ አያ ውስጥ ማስረጃ አለን። ግልጽ የሆነ ማስረጃ አለ። ምን አይነት? على أن الله سبحانه وتعالى ليس جسما አካል እንዳልሆነ ግልጽ የሆነ ማስረጃ አለ። ከፊፈን የሚዳሰስ የሚጨበጥ የሆነ አካል እንዳልሆነ ግልጽ የሆነ ማስረጃ አለ እዚህ አያ ውስጥ። ከሰማዋት ወልአርድ እንደ ሰማያቶችና እንደ ምድር የሚዳሰስ የሆነ አካል እንዳልሆነ ግልጽ የሆነ ማስረጃ አለን በዚህ በአያ ውስጥ ይሆናል። በተጨማሪ ወለይሰ ጅስመን ለጢፈን ከዙሉማት ወኑር እንደ ጨለማና እንደ ብርሃንም የማይዳሰስ አካል እንዳልሆነ ግልጽ የሆነ ማስረጃ በዚህ አያ ውስጥ አለ። ሊአነሁ ምክንያቱም ምንድነው? ላ ዩምኪኑ አይመችም ምን አን ዩሽቢሃ ኸልቀሁ ፍጡራኖቹን መምሰሉ አያመችም። ሊአነሁ ምክንያቱም እንግዲህ እሱ ነውና የፈጠራቸው ፈጥሮ ፍጡሮቹን ይመስላል ማለት አላሁ ስብሓነሁ ወተዓላ ይሄም ያመች ነገር አይደለም። ሊአነሁ እሱ ምክንያቱም አላህ ለው ካነ ዩሽቢሁ ሸይአን ሚን ኸልቂሂ ከፍጡራኖቹ የሆነ ነገር ቢሆን ኖሮ ለው ካነ ዩሽቢሁ የሚመስል ቢሆን ሸይአን የሆነ ነገር ሚን ኸልቂሂ ከፍጡራኖቹ የሚመስል ቢሆን ኖሮ ለጃዘ ዐለይሂ ያ ባመችበት ነበረ ማለትም ያመችበት ነበረ በሱ ላይ ጃኢዝ ይሆን ነበረ። ምን ማ የጁዙ የሚያመቸው ዐላ ኸልቂሂ በፍጡራኖቹ ላይ የሚያመቸው መከሰቱ የሚሆነው ነገር በሱም ላይ ይከሰታል ይባል ነበረ። ለምሳሌ በፍጡሮቹ ላይ ምን ይከሰታል? ለው ካነ ዩሽቢሁ ሸይአን ሚን ኸልቂሂ ከፍጡራኖቹ የሆነ ነገር የሚመስል ቢሆን ኖሮ አላሁ ስብሓነሁ ወተዓላ ለጃዘ ዐለይሂ ማ የጁዙ ዐላ ኸልቂሂ በፍጡሮቹ ላይ የሚያመቸው ነገር በሱም ላይ ያመችበት ነበረ። ፍጡሮች ላይ የሚከሰተው የሆነው ነገር እሱም ላይ ይከሰትበት ነበረ። ሚን ተገዩር ለምሳሌ መቀያየርን ይመስል ወልዓጅዚ ወልضዕፊ መሳንና መደካማ መሆንን ይመስል ዓጅዝ ከሆነ ነገር መሳን ያቃተው መሆን ወضዕፍ ደካማ መሆን ተገዩር መቀያየር እነዚህ የማን ባህሪዎች ናቸው? የጅስሞች የፍጡሮች ባህሪ ናቸው። ፍጡራኖች ላይ እነዚህ እንደሚያመቹት ሁሉ አላሁ ስብሓነሁ ወተዓላ ፍጡራኖችን የሚመስል ቢሆን ኖሮ መቀያየር መሳን ደካማ መሆን ضعፍ ያመችበት ነበረ። ሊአነ ልሙተማሲላት ምክንያቱም ተመሳሳይ የሆኑ ነገሮች የጁዙ ዐለይሃ ማ የጁዙ ዐላ በዕድሃ የጁዙ ዐለይሃ በእነሱ ላይ ያመችባቸዋል ስለሆነ ማ የጁዙ ዐላ በዕድሃ በሌሎቹ ላይ መከሰቱ የሚያመችበት በሌሎቹ ላይ የሚሆነው ነገር በእነዚህኞቹም ላይ መከሰቱ የሚያመች ይሆናልና አላሁ ስብሓነሁ ወተዓላ ፍጡሮችን የሚመስል ቢሆን ኖሮ ፍጡሮች ላይ የሚከሰተው ነገር በእሱም ላይ ይከሰት ነበር። ፍጡሮች ላይ የሚያመችበት ነገር በእሱም ላይ ያመችበት ነበረ። ፍጡሮች ይጠፋሉ፣ ይሞታሉ፣ እሱም ያመቻል ይባል ነበረ መመሳሰል ቢኖር ኖሮ። ፍጡሮች ይታመማሉ፣ አላሁ ስብሓነሁ ወተዓላ ፍጡሮችን የሚመስል ቢሆን ኖሮ እሱም ይታመማል፣ ይሞታል ማለት ይመጣ ነበረ ማለት ነው። ጌታችን ስብሓነሁ ወተዓላ ፍጡሮችን የሚመስል ወለው ጃዘ ዐለይሂ ዛሊከ ይሄ ነገር ደግሞ በአላሁ ስብሓነሁ ወተዓላ ላይ የሚያመች ቢሆን ኖሮ
ፍጡሮች ላይ የሚያመቸው ነገር በሱ ላይ ያመቻል ቢባል ኖሮ የሚያመች ቢሆን ኖሮ ለሕታጀ ኢላ መን ዩገይሩሁ ለሕታጀ የሚፈልግ ይሆን ነበረ ኢላ መን ዩገይሩሁ ወደሚቀይረው ነገር ቀያሪ ወደ ሆነው ነገር የሚፈልግ ይሆን ነበረ ሚን ሓሊን ኢላ ሓል ከአንዱ ሁኔታ ወደ ሌላኛው ሁኔታ የሚቀይረው ወደ ሆነው ነገር ፈላጊ ይሆን ነበረ እኛ ሰው ልጆች እኛ ፍጡሮች ምንድነን ከሆነ ሐል ወደ ሆነ ሐል እንቀያየራለን በእናት ሆድ ውስጥ ነበር የተለያየ መርሐላዎችን አልፈናል ከዚያ ተወልደን ከዚያ ከህፃንነት ጀምሮ እየዳኩ ብዙ ነገር አልፎ ትንሽ የነበረው ያደገ መጥቶ ወጣት ሆኖ ከዚያ አርጅቶ ሞት አለ መቀያየር ነው አላሁ ሱብሓነሁ ወተዓላ ላይ ይሄ ያመቻል ይባል ነበረ ምን ቢሆን ፍጡራኖች ጋር የሚመሳሰል ቢሆን ኖሮ ይሄን ስንል እኛ ወደ ማን ከጃዮች ነን ወደሚቀያየረን ማን የሚቀያየረን አላሁ ሱብሓነሁ ወተዓላ ነው የሚቀያየረን እንደዚህ አድርጎ መቀያየር ያመችበታል ቢባል ኖሮ አያያሪ እሱን የሚቀያየር የሆነ አለ ማለትን ያስይዝ ነበረ ስለዚህ ምን ነበር የሚሆነው ወደ ቀያሪው እሱን ወደሚቀይረው ነገር ከጃይ ይሆን ነበረ ጌታችን ሱብሓነሁ ወተዓላ ፍጡራኖችን የሚመስል ቢሆን ኖሮ አይመስልም እንጂ ማለት ነው ወልሙሕታጁ ኢለል ገይሪ ወደ ሌላ ነገር ከጃይ የሆነ ደግሞ ላ የኩኑ ኢላህን ፈጣሪ ሊሆን ጌታ ሊሆን አይችልም ኢላህ ሊሆን በጭራሽ አይችልም ለምን لأن من شرط الإله الاستغناء عن كل ما سواه ይላሉ ኢላህ ለመሆን ፈጣሪ ነው ለመባል ሸርጥ ከሚሆኑ ነገሮች ውስጥ ከሱ ውጭ ካሉ ነገራቶች በሙሉ የተብቃቃ መሆኑ ነው ይላሉ ከሌላ ከጃይ ከሆነ ያ ነገር ፈጣሪ እንዳልሆነ ያ ነገር ኢላህ ጌታ እንዳልሆነ ግልጽ የሆነ ነገር ነው ማለት ነው እና ከሆነ ሁኔታ ወደ ሁኔታ የሚቀያየረው ወደ ሆነ ነገር ከጃይ ይሆን ነበረ ምን ቢሆን ኖሮ ፍጡሮች ላይ የሚያመችበት ነገር እሱም ላይ ያመቻል ቢባል ኖሮ ከሆነ ሐል ወደ ሁኔታ ወደ ሌላ ሐል ይቀየራል ማለት ይመጣ ነበረ ይሄ ደግሞ ከተባለ ወደሚቀይረው ነገር ከጃይ ነው ማለት ያስይዝ ነበረ አንድ ነጥብ አላሁ ሱብሓነሁ ወተዓላ እዛ ላይ ከዓርሽ በላይ ብለው ከሰቀሉ በኋላ ይወርዳል ይሏቸዋል ዓርሽን ከመፍጠሩ በፊት ከዓርሽ በላይ እንደማይባል ሁሉም ግልጽ ነው ይህ በአዘል ያለው ባህሪው ዓርሽ ከተፈጠረ በኋላ ተቀይሮ ከዓርሽ በላይ ሆነ ይላል ወደዚህ የቀየረው አለ ማለትን ከሆነ ሐል ወደ ሁኔታ ሐል ወደ ሌላ ሐል ተቀየረ የሚባል በእንደዚህ አይነት መልኩ የሚቀየርና በእንዲህ አይነት ነገር የሚገለጽ ከሆነ ምንድነው የሚሆነው ቀያሪ ያለው ነው የሚባለው ማለት ነው ስለዚህ ዓርሽ ሳይኖር በፊት ያልነበረው ሐል ተብሎ ዓርሽን ከፈጠረ በኋላ አዲስ ባህሪ መጥቶለት ዓርሽ ላይ ወጣ ወይም ከዓርሽ በላይ ተንሳፈፈ ከተባለ ምን ማለት ነው የሚሆነው ይሄ ምን ማለት ነው የሚሆነው ከሆነ ሁኔታ ወደ ሁኔታ ተቀየረ ማለት ነው ወደ ሁኔታ ተቀየረ ማለት ደግሞ ቀያሪ አለው ማለት ይሆናል ያ ማለት ፍጡር ሆነ ፈጣሪ ያለው ማለት ነው ወደዚያ ነገር ከጃይ ይሆናል ማለት ነው والمحتاج الى الغير لا يكون الها ወደ ሌላ ነገር ከጃይ ይሆናል ደግሞ ከዛ ከዓርሽ ደግሞ ይወርዳል ይሏቸው ተቀየረ ማለት ነው አሁንም ደግሞ መተው ቀያሪ ያለው ማለት ነው ያስይዛል ማለት ነው ቀያሪ ያለው ከተባለ ደግሞ ወደዛ ወደ ቀያሪው ነገር ፈላጊ ነው የሚሆነው ለመቀየር ቀያሪ ያስፈልገዋል ወደዛ ቀያሪ ፈላጊ ሆነ ማለት ደግሞ ፍጡር ሆነ ማለት ነው ነገር የለውም ማለት ስለዚህ والمحتاج الى الغير لا يكون الها ወደ ሌላ ነገር ከጃይ ሆነ ኢላህ ሊሆን አይችልም ፈጣሪ ሊሆን አይችልም فثبت ተረጋገጠልን انه ليس جسما كثيفا ولا لطيفا እሱ አላሁ ሱብሓነሁ ወተዓላ የሚዳሰስም ይሁን የማይዳሰስ አካል አለመሆኑ ግልጽ ሆነልን ይህ ተረጋገጠልን እንይብለን نعم ሙስሊሞች እምነት ነው አላሁ ሱብሓነሁ ወተዓላ አካል አይደለም የአካል ፈጣሪ አካል የሚባለው ነገር ጅስም የሚባለው ነገር ምንድነው የሚለውን አይተናል ከዚህ በፊት ከጀውሃሮች የተቀናበረ የሆነ ነገር ከሁለት ጀውሃርና ከዛ በላይ ጀውሃሩል ፈርዶች የተቀናበረ የሆነ የጀውሃሩል ፈርዶች ቅንብር ነው ጅስም የምንለው ነገር አላሁ ሱብሓነሁ ወተዓላ ጅስም ነው አካል ነው የሚል ከሆነ ይህ ሰው ምንድነው የጀውሃሩል ፈርዶች ቅንብር ነው ማለት ቅንብር የሆነ ደግሞ አቀናባሪ ይፈልጋል በራሱ ተቀናበረ አይባልም ማለት ነው ራሱ ፈጠረ እንደማይባል ስለዚህ አላሁ ሱብሓነሁ ወተዓላ ጅስም ነው ካለ ሰው ምን እያለ ነው ያለው በፍጡር ባህሪ እሱን ራሱንም ፍጡር እያደረገው ያለው ማለት ስለዚህ ከእንደዚህ አይነት እምነት መቆጠብ አስፈላጊ ይሆናል እዚህ ነጥብ ላይ አንዳንድ ሰዎች አላሁ ሱብሓነሁ ወተዓላ ጅስም የሚሉ ሰዎች ካፊር መሆናቸው በተለያዩ ሙጅተሂዶች ተጠቅሶልን ይገኛል እንደነ ኢማም አቡ ሐኒፋ ሙጅተሂድ የሆኑት እንደዚሁም እንደነ ኢማም ሻፊዒ እንደነ ኢማም አሕመድ እንደነ ኢማም ማሊክ ሌሎቹም እንደነ ኢማም አቡ ጃዕፈር አልጣሐዊ
ኢጅማዕ ያለበት ነገር ነው። ምን አላሁ ስብሓነሁ ወተዓላን ጅስም የሚል ሰው አካል ነው የሚል ሰው ከእስልምና እንደሚወጣ ይህን ኢንሻ አላሁ ተዓላ ሰፋ ባለመልኩ የምናየው ይሆናል። በጣም አስፈላጊና አንገብጋቢ ወቅታዊ የሆነ ደርስ ስለሆነ ማለት ነው። ቢኢዝኒላህ ተዓላ ሰፋ ባለመልኩ የምናየው ይሆናል። አላሁ ስብሓነሁ ወተዓላ በሰማነው ተጠቃሚዎች አድርገን። اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين. آمين آمين. الحمد لله رب العالمين. الله